ምንድን ነው የምጠብቁት? ማን ናችሁ? ጎበዝ እንደማን ናችሁ? ጥበቃው ውጡ ተብሎ ነው። ጥበቃው ሙሽራ እጹብ ድንቅ ስራ። ማሪ ልግባ? እዛው ያመሸበት ዳር። አመሰግናለሁ። ግባ አልኩህ እኮ የኔ ማር። ይኸውልሽ እኔ የሰማሁትን ሳይሆን ያየሁትን ነው የማምነው። ታውቂያለሽ ማሪ፣ ባህል እንደዚህ አምሽቶ ጠንበዝ ብሎ ሲመጣ በፈገግታ የምትቀበል ብቸኛዋ ሴት እኮ ነሽ። ቆይ ግን ሱሬ፣ ነገ ሙሽራ መሆንን እያወቅህ እንዴት እንደዚህ ሙክክ ብለህ ትመጣለህ? ማሪ፣ ይሄ ነገር እኮ ያለ ነገር ነው። የሚገርምሽ ነገር የወንደላጤ ፓርቲ ምናምን ተብሎ ሁሉም ሰው ፈታ ብሏል። ብታያቸው አታውቂያቸውም። እና ታዲያ ግን እኮ አንተ ወንደላጤ አልነበርክም። በይው። ቆይ ማን ነው ያገባ ሁሉ ባለትዳር ነው ያለው? ማሪ፣ አንዳንዱ የሚገርምሽ ነገር ኑሮ ብቻውን ሲከብደው ትዳር ይመሰረታል። ከዛ በኋላ ትዳር ውስጥ የሆነ ትንሽ ኮሽታ ነገር ሲፈጠር ለምን አገባው ብሎ ቁም ስቅሉን ያሳያል። እሺ አንዳንዱስ? አንዳንዱማ አስወላጅ ኮሚቴ ያቋቋም ይመስል ያገባና ዝም ብሎ ልጅ ሲወልድ ኖሮ የትዳርን እንኳን ጣዕም ሳያውቅ ይሞታል። እና ታዲያ ግን እኮ ልጆች ትዳርን ያሞቃሉ። ትዳርን መጀመሪያ የሚያሞቀው ባልና ሚስት ናቸው። የእውነት ዛሬ በደንብ ተሞልተን የመጣው ምን ዋጋ አለው? ቤዚ፣ የሚሞላኝ ሰው ጎዶሎ ሆነ እንጂ። አንደኛ ሚዜህን ነው ጎዶሎ የምትለው? ስቀልድ ነው ማሪ። መቼም ሳሚ ጎዶሎ ነው አያውቅም። ቢጎል እንኳን የሌሎቹን ክፍተት የሚሞላ ሰው እኮ ነው ሳሚ። ኧረ እሺ ቆይ፣ የቅድሙ ጨዋታ ተመችቶኝ ነበር። እሺ አንዳንዶቹስ ቆይ ለምን ይጋባሉ? አንዳንዶቹማ አንዳቸው የሌላኛቸው ህይወት መኖር ስለሚከብዳቸው ፍቅራቸው ወደ ትዳር ቀይረው ሳይለያዩ ትዳርን የሚያክል ትልቅ ተቋም ይመሰረታል። ልክ እንደኔና እንዳንቺ ማለት ነው። እኔንም ያለ ብጭርቆ ልትጋብዘኝ ነው? ነገ ትደርስበታለህ። ግድ የለሽም፣ ትንሽ ጠጋ ካልኩ ደርስበታለሁ። ሶሪ እንግዲህ አትሟዘዝ። ይልቅ ስካርህ እንዲለቅ ሻወር ውሰድ። ሻወር? ምን ወሰድኩት? ውሃ እኮ ይዞኝ ሄደ እኮ። አይገርምሽም ቤዚ? ለካ ሳይታወቀን በጣም ብዙ ጠጥተን ነበር መሰለኝ። ቆይ ነገ ሰርገኛ መሆናችሁን እያወቃችሁ እንዴት እንደዚህ ሙክክ ብላችሁ ትመጣላችሁ? በልሽ አሁን በጊዜ አረፍ በል በቃ። ነገ በጣም ብዙ ስራ ይጠብቀናል። አታስቢ የኔ ቆንጆ፣ ነገ ይደርሳል። እሺ በቃ እንተኛ አብረን። እኔ ደግሞ ደህና ሆነ ትመጣለህ ብዬ ሰርፕራይዝ ይዤ መጠበቂ። ምንድን ነው እሱ ማሪ? ትንሽ እኮ ያው ፉት ስላልኩ ነው እንጂ እኮ እኔ ውስጤ የዋ ነው የዋ ነው ማለቴ ውስጤ ባዶ ነው ለማለት ነው። እንደዚህ አልጠጣውም ለማለት ነው። እሺ በቃ ለማንኛውም ነገ እነግርሃለሁ። አሁን ረፍት አድርግ። ሰዎቹንም አይቻቸው ልምጣ። እሺ ተኛ በቃ። አፈቅርሃለሁ። እሺ እኔም አፈቅርሻለሁ የኔ ቆንጆ። ሰይ ላገባ ነው፣ ሰይ ላገባ ነው፣ በጊዜ ልገባ ነው፣ ነገ ላገባ ነው። ሳሚ ተነስ። ቆይ አንተ ከመጀመሩ ነው ወንድ ላጤ ሆንኩ? እስኪ ንገረኝ። ተነስ። ኩቻዬ፣ ቆይ ታዲያ ያላገባ ሰው መጤ ነው የሚባለው? አንተ አላገባህም ማለት ያው ያስገባው ሁሉ አገባ ይባላል እንዴ? ሳሚ እባክህን አታናደኝ ብያለሁ። እያበሳጨኸኝ ነው። ኩቻዬ፣ አሁን ቆይስ ሳንጋባ ሁሉ ምን ጨቃጨቀው? ስንጋባ ትሄድብናል ጭቅጭቁ። የራሳችን አይደለም እንዴ? እባክህን ሳሚ፣ ይኸውልህ ከዚህ በኋላ እንደዚህ ያደርጋለሁ ብለህ ብታስብ ግን ማለት ነው ዝም ምን እንዳይመስልህ። ዛሬም የልጆቹ ፕሮግራም ይበላሻል ብዬ ነው ጸጥ ያልኩ። አይ ኩቻዬ፣ ዝም ስትይ ማለት ነው እንደዚህ።
ቆይ ስትጮይ እንዴት ልትሆኝ ነው? እባክህን ሳሚ እባክህን ተረዳኝ። አንተ እኮ አሁን ልጅ አባት ልትሆን ነው። ብዙ ኃላፊነት አለብህ ሳሚ። ሁሉ ማለት ነው አይደል? ሳሚ የኔ ውድ እባክህን ተረዳኝ። እኔ ተስተካከለ ትዳር ነው የምፈልገው። እሺ ከተዝናና ራሱ በጊዜ 11 ሰዓት ወደ ቤት አትመለስም? አረ ለምን ተብሎ ኩቻዬ፣ አንቺ ካልሽማ 8-9 ሰዓት ያልመጣም እንዴ? እሱማ ይባት ነበር እኮ ኩቻዬ። አሁን ታዲያ በኩለ ሌሊት ለምን ነው የምንጨቃጨቀው? ነገ ጠዋት ሲነጋ አይደርስም? ነገማ እኛ ሚዜዎች ነን። በየት በኩል ሰዓት በቅቶን ነው የምንጨቃጨቀው? ደግሞ አሁን ሳሚ ሳትዋሽ ንገረኝ፣ እዛ ስትዝናኑ የነበረበት ቦታ ሴቶች ነበሩ እንዴ? መሰለኝ እኔ 1-4 ሴቶች ነበሩ መሰለኝ። ጭራሽ አፉን ሞልቶ 1-4 ሴቶች ይለኛል እንዴ? እዲ ቆይ ሱራፌል ልጠይቅ፣ 5 ነበሩ እንዴ እነዛ ሴቶች? አይ 4 ነበሩ። ቆይ እናንተ 4 አይደላችሁ? ኩቻዬ አሁን ቆይ ለምንድን ነው እንደዚህ እንደሚጥሚጣ እንደዚህ ብር የምትይው? ቆይ ሁሉንም ሴት ቆጥረህ ካልመጣ ብለሽ ነው የምትንጫጭው? ከዚህ በኋላ ግን ኩቻዬ ሙች እንዳለ ከብርጭቆ አጣቢ ጀምሮ እስከ በር ጠባቂ ድረስ ሴት የተባለ አይቀረኝም። እንዳለ ቆጥሬ ነው የምመጣው። ጭባኩ ድዘተኛ ነይ እንጂ አብረን ነው የምንተኛው። ኩቻዬ እንዴት ተኛለሁ? ነይ እንጂ ኩቻዬ። በእናትህ ልቀቀኝ፣ ጫማ ነው ልቅደው። ኩቻዬ ነይ እንጂ ነይ፣ የኔ አዲስ ሙሽራ ነይልኝ እስቲ፣ ነይልኝ እስቲ ያልሽ ኩቻዬ የኔ ውድ። እንደዚህ ነው ማለት ነው ህይወቴን የምኖረው። እሱ ሰክሮ እየመጣ እያንኮራፋ እኔ እዚህ ቁጭ ብዬ ልቃጠል። ኖርላታ ሱራፌል ድገሙ። ኧረ ይድገመው። ጥፊ ነው የሚደግመው። ሱራፌል ይድገመው። ፈጣሪ ወይ እንደው ምን አይነት ትዳር ውስጥ ነው የጨመርከኝ ልል ነው ማለት ነው። ገና እሺ እንካት። ኧረ መድኃኒዓለም ይስኩ ድጋማት። ወይኔ ይንካት ብቻ። ደግሞ አፍርም እኮ አፉን ሞልቶ የላጤ ዳንኪራ ምናምን ይለኛል። የላጤ እሺ ጠዋት ላጤ ምን እንደሆነ አሳያለሁ። ይንካት አንተም ድገማት። የኔ ቆንጆ ልዕልት እኮ ነው የመሰልሽው። ጨረቃ ራሱ ትቀናብሻለች። ኧረ ተይ፣ ምንድን ነው በአንዴ ጨረቃ ላይ መውጣት አይከብድም? ምን ነው ሳሮን ተሳሳትኩ እንዴ? ኧረ አልተሳሳትሽም ሉስዬ። ዛሬ ግን ዝም ብዬ ሳይሽ ብዙም የመጨቃጨቅ ሙድ ያለሽ አትመስይም። ማታ ከሳሚ ጋር ስጨቃጨቅ ጨርሼው አሁን ኬት ላምጠው ብለሽ ነው? የኔ ጉድሙ ገና እንደገባ እኮ ነው እንቅልፍ የወሰደው። ለነገሩ ትናንትና የደስታቸው ቀን አልነበር? ምንም ቢያደርጉ ይገባቸዋል፣ መደሰት ነበረባቸው። አበበ በበላ ከበዳሩ መላሉ። ኧረ እባክሽ እንደው በፈጠረሽ ዛሬ እንኳን የምታወሪውን ነገር ወቂ። እውነቴን እኮ ነው። ቆይ ሱራፌል ላገቡ እነሱ ምንድን ናቸው? ሚዜ ነዋ፣ ሌላ ምን ይሆናሉ? ቀልድ። ለነገሩ በተራሽ ይቀልድብሻል። እኔስ ኖሬዋለሁ ሲከፋኝ ሲደላኝ። ከእንግዲህ ሚስት ሆኖ ለሚያገባው ይብላኝ አለ። ቆይ እኛ እነሱን እያማረርን እነሱ ደግሞ እኛን እያማረሩ፣ ታዲያሽ ማን ነው እዚህ ጋር ትክክል? ኧረ እኔ ስቀልድ ነው። በእርግጥ ትዳር እንዳወሩለት ሳይሆን የኖሩት ነው ትክክል። ስለዚህ ትዳር ጥሩ ነገር ስለሆነ በቶሎ አግቡ። እሺ ቤዝዬ፣ ምክርሽን ተቀብለናል። ምን ነው ታዲያ ቶምና ጄሪ ዝም አሉ? ይልቅ እንዴት እንዳሳመረችሽ ብታይ። አይደለም ለሙሽራ ለአንደኛ ሚዜው ራሱ የምትመለሽ አትመስይም። ለሚዜዎቹ ምናምን ነገር አትይም። ለምንድን ነው መከፋፈል ያስፈለገው? ዝም በያት ቤዝዬ። ይልቅ እንዴት እንዳማረብሽ። ውብ የሚለው ቀራሱ የሚገልጽሽ አይመስለኝም። ይኸውልሽ እነዛ ከረፈፎች እኛ አንቺን እንዳሳመሩሽ እሱንም ባሳመሩት ብለሽ ጸልይ። አረ ሽብሩ አክልና ፎሎ የሰው ቁጥር ነው ሌላ እኮ በቃ ችግር የለውም። ሰውዬ ከየት ይመጣለታል? ስማ፣ ሁለተኛ ጊዜ ለተሞሸረ ሙሽራ ከበቂ በላይ ነው። በደንብ አድርጋችሁ አስቡኛ። ሰርጌ ነው ዋናው እሷ ተመርጌ ታሪያ ስልኳ ቀና ብሎ አይደለም። አቤት ሰውዬ ጨዋታ
አይሻልም የሚከራይ ሙሽራ ቤዝዬ ለመሰለች እንቁ ሙሽራማ አምሬ መታየት ነው ያለብኝ። ምናችሁ ነው? ማማሩንማ መድመቁንማ ማታ ድምቅ ብለህ ገባህላት እኮ አይበቃም እንዴ? እውነቴን ነው የምላችሁ። እኔ ግን ማታ የወደኩበትም ምንም አላስታውስም። እውነት እንዴ ጋሽ ብሩ ይህን የሚያህል ሰውነት የወደቀባት እሷ ታስታውስ እንጂ አንተማ ምኑን ታስታውሰዋለህ? የምሬን እኮ ነው። ግን ቆይ ምንድን ነው ያጠጣችሁኝ ማታ? ይሄ ልጅ ግን ማታ ብርድ መጠጣቱን ብቻ ነው የሚያስታውሰው። ቀላል የምሬን እኮ ነው። ግን ምንድን ነው ማታ የጠጣሁት? ከምር ሻት ምናምን የምትባለው ነገር የምር ግን መጠጥ ነች? አይ መርዝ መሰለኝ። የደጋይሶች ከትናንትና ጀምሮ ከእናንተ ጋር ያሳለፉት ጊዜ በጣም ደስ የሚል ነበር። አታስብ ሱራይ፣ የዛሬው ደግሞ ከትላንቱ በይበልጥ በጣም የደመቀ ነው የሚሆነው። እንዴ ግድ ነው እንዴ። መቼም ዛሬ ሙሽሪትን ካመጣን በኋላ ይሄን አቧራ እናጨሰዋለን አይደል? ምን ነው አቧራ ሲባል ያለ እንዴ ቀላል እናጨሰዋለን። አቧራው ጨሰ፣ አቧራው ጨሰ፣ አቧራው ጨሰ። ሪሞት እናደርገዋለን። ያሆ ያሆ አፋርኩት አልመጣም። ያሆ ያሆ ኧረ ጎበዝ፣ ኧረ ጎበዝ፣ ኧረ ጎበዝ፣ ኧረ ጎበዝ ና በለው፣ ና በለው፣ ና በለው፣ ና በለው፣ ና በለው። እንዲህ ነው ሱሬ ነው የገዛ ነው። ና በለው፣ ና በለው፣ ሙሽራው ና በለው፣ ሙሽሪት ሄበላት፣ ሄበላት፣ ና በለው፣ ና በለው። አይሎጋ አይሎጋ ይሆ አይሎጋ 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 ይሆ አይሎጋ አይሎጋ ኧረ ጎበዝ፣ ኧረ ጎበዝ ሙሽራው ሄደው ኧረ ጎበዝ ጎበዝ ኧረ ጎበዝ
አቶ ሱራፌል ነው። ማለት ምንድን ነው? ኢንስፔክተር ዘገየ ይባላል። ሰው በመግደል ወንጀል ተጠርጥረ በቁጥጥር ስር ውሏል። ማለት የተሳሳተ መረጃ ኢንስፔክተር፣ ምናልባት ሰው ተመሳስሎብህ ሊሆን ይችላል። አዎ ምናልባት ሰው ተሳስተ እንዳይሆን። አልተሳሳትኩም። አቶ ግርማ የሚባል ከባንክ 40 ሚሊዮን ብር የዘረፈ ወንጀለኛን በመግደል ጫካ ውስጥ በመጣል ወንጀል ተጠርጥረ በቁጥጥር ስር ውሏል። ስለዚህ ለጥያቄ እንፈልጋለን። መርማሪ አይደለም፣ ዛሬ ሰርጉ ነው። ቢያንስ ተረጋጉ። የፍርድ ቤት ትዕዛዝ አለ። ግድ የለም እኛ ህጉን አልጣስንም፣ ግን ዛሬ ሰርጉ ነው። ስነ ስርዓት ያዝ። ተረጋጉ። ለጥያቄ ከሆነ ነው የሰርጉ ሁኔታ። ተረጋጉ። ምንም የሚፈጠር ነገር የለም። አይዞሽ ኢንስፔክተር ቢያንስ ዛሬ ሰርጉ ነው። ዛሬ ለፍና ከዛ በኋላ ሳሚ አደራ ቤዚ ምንም አልሆነም። እሺ የሰርጉ ቀን እኮ ነው። ቤዚ ምንም አይፈጠርም። እሺ አይዞሽ ምንም የሚፈጠር ነገር የለም። እናት ትንሽ ሰዓት ለምን አይሰጡንም? እኛ ራሳችን ይዘነው እንመጣለን እኮ። ይኸውልህ እንደሱ እኮ አይደለም። ስማኝ ሳሚ አደራ። ኧረ አንተ ነው እናት ይኸውላችሁ ተረጋጊ። ለጥያቄ የተፈለገው በቃ ቤዛ ተረጋጊ። አስገቧት፣ ወደ ውስጥ አስገቧት። ምንም አይመስል። ተረጋጊ። እኛ እንሄዳለን። ሳሚ እባክህ አንተ ተረጋጊ። ሳሚ እሄዳለሁ። እሺ ቆይ ለምንድን ነው እንደሄድ የማታደርጉኝ? ባሌ እኮ እዛ ታስሮ ነው ያለው። በቃ ልሂድበት። ኧረ ቤዛ ተረጋጊ። እንዴ ሳሚ እኮ አብሮት ነው ያለው። የሆነ ነገር ከተፈጠረ ደውሎ ያሳውቀናል። በእናትሽ አንቺ ተረጋጊ። አውቄው ነበር፣ ከመጀመሪያም ይሄ እንደሚፈጠር አውቄው ነበር። እኔ የምለው ቆይ ግን እንዴት ሊደርሱበት ቻሉ? የሆነ ሰውማ ሆን ብሎ ጠቁሞብን ነው። ወይ ዘርፌ ናት ወይም ደግሞ ያ የተረገመ ዶክተር ነው። አዎ ሳሮን ልክ ነች። ያቺ ዘርፌ ነው የምትሆነው። እቺ እባብ በቃ አሳደሰራችልን አይደለ? በቃ ቤዝዬ አንቺ ተረጋጊ እሺ። ሱራፌል ምንም የሰራ ወንጀል የለም። ጠይቀው ይለቁታል። በቃ ነፃ ነው እኮ አታስቢ። አዎ ሳሮን ልክ ነች። በቃ ምንም የሰራ ወንጀል እንደሌለ ካረጋገጡ በኋላ ይለቁታል። ደግሞ ማስረጃም የለም አይደል? አዎ ምንም የለም። ልክ ናቸው። ልቤ ፈርቶ ነበር እኮ ከመጀመሪያውም በጣም ፈርቼ ነበር። ወይኔ ሱሪ እሱ ከሆነ እዛ ብቻውን ነው ያለው። ለምንድን ነው ቆይ እኔ እዚህ ያለሁት? በቃ እሱ ጋር ውሰዱኝ፣ ሱሪ ጋር ውሰዱኝ። በቃ እሺ ቆይ መጀመሪያ ስሚኝ፣ መጀመሪያ እኔ ልብሳችንን እንቀይር ምናምና ከዛ በኋላ ተረጋግተን ምን ማድረግ እንዳለብን እናስባለን። መጀመሪያ አንቺ ተረጋጊ። ምን ይሆናል? ሳሚ እኮ አብሮት ነው። በቃ ተረጋጊ። ሳሮን ነው ታለው። በቃ ተረጋግተን የሚሆነውን ነገር እንፈልጋለን። እባክሽ ቤዛ እሺ። ልብሱ እንድትቀይር አድርጓት በቃ። አቶ ሱራፌል በመጀመሪያ በሰርቅ ቀን እዚህ ስላመጣነ በጣም ይቅርታ እንጠይቃለን። አልገባኝም። ቆይ ለምንድን ነው እዚህ ድረስ ያመጣችሁኝ? እኔ ማንንም ሰው ህይወት አላጠፋውም እኮ። መቼም የሰሞኑን ዜና ሳሰማ የቀረህ አይመስለኝም። አልገባኝም። ቆይ ስለምን ዜና ነው የምታወራው ኢንስፔክተር? ከግብረ አበሮቹ ጋር በመሆን ባንክ ዘርፎ ስለተሰወረውና በመጨረሻም ጫካ ውስጥ ተቀብሮ ስለተገኘው የከተማችን ማፊያ ግርማ ልዑል ነው እያወራ ያለሁት። ይኸው ኢንስፔክተር፣ እኔ ስለምትለው ሰው ምንም አውቀው ነገር የለም። በደንብ አለ። ግርማ ልዑል ከባንክ ገንዘብ ዘርፎ ከፖሊሶች ሲያመልጥ አንተ ራይድ የምትሰራበት መኪና ውስጥ ነው የገባው። ተሳሳትኩ? አዎ ተሳስተሃል። እኔ መኪና ውስጥ ምንም የዘረፈ ሰው ገብቶ አያውቅም። በአንተ ላይ ሙሉ መረጃ ስላለን ጊዜያችንን ባናባክን መልካም ይመስለኛል። እኮ አለኝ የምትለው መረጃ አምጣና አሳየኝ። እሺ፣ ገንዘቡ የት ነው ያለው? ምን ገንዘብ? እንደነገርኩ ጊዜያችንን ባትበላብን ጥሩ ነው። ምክንያቱም ሁሉም መረጃዎች የሚያመለክቱት 40 ሚሊዮን ብር ከባንክ የተዘረፈው ብር አንተ ጋር እንዳለን የሚያመለክተው። ኢንስፔክተር፣ እኔ ምንም ስለምትለው ነገር አላቅም እያልኩ ነው። እኔ አናቴ መፈንዳቱ ነው። በቃ ሉሲ፣ በቃ ወደ ፖሊስ ጣቢያ መሄድ አለብን። ኧረ ቤዛ እባክሽን ተረጋጊ። እኔም እኮ በጣም ጭንቀት ውስጥ ነኝ ያለሁት። እንዴ ሳሚም እኮ እዚህ ወንጀል ውስጥ አለበት። ልክ ነሽ።
ምናልባትም ሳሚን እዛው ሊያስሩት ይችላሉ። ቆይ ግን ይሄ ምን አይነት ፍዳ ነው? አረ በእናታችሁ እናንተ ዝም ብላችሁ ነው እኮ እየተጨነቃችሁ ያላችሁት። ጠይቀው ይለቁታል። ይለቋቸዋል በይ። ሳሚ ራሱ ህይወት ተንቀጭቅሾ ሄደላችሁ አይደል እንዴ? ምንም ማስረጃ የላቸውም። የነዘርፌን ቪዲዮ እኛ ስለያዝንባቸው ደፍረው ይሄንን በፍጹም አያደርጉም። ትክክል ቤዛ፣ ሳሮን እውነቷን ነው። ዶክተሩና ዘርፌ ይሄንን ነገር በጭራሽ አያደርጉም። ምክንያቱም እነሱንም አብረው ያስገቧቸዋል። ምናልባት ተስፋ ከቆረጡ ሊያደርጉት ይችላሉ። ቤዛ ይሄን ነበር አይደል ያልሽው? አዎ በእርግጥም ሊያደርጉት ይችላሉ። ደግሞ ሱራፌልን ዶክተሩን በገንዘብ እንደራደረው ብየው ነበር። ቆይ 40 ሚሊዮን አሁንም አለ አይደለ? ለምን እሱን ሰተና እንገላገልም? አዎ ማማዬ እኮ እውነቷን ነው። እስካሁን እኮ ያንን ገንዘብ አልነካ ነው። ስለዚህ ወስደን እንሰጣቸዋለን። ምን ማለት ነው? ቆይ እናንተ ሰዎች ያማችኋል እንዴ? ይሄንን አደረግን ማለት እኮ ሱራፌል ወንጀለኛ ነው ብለን እያመነን እኮ ነው። ቅንጅርቲ እውነቱን ነው። ሱራፌል የተጠረጠረው በነፍሰ ግድያ መሆኑን አዘንጉ። ግን እኮ እሱ የማንንም ነፍስ አላጠፋም። ይሄንን እውነት የምናውቀው እኛ ብቻ ነን። ፖሊሶቹ እኮ አያውቁም። በእርግጥ እኮ እኛም ቢሆን ወንጀል ሰርተናል። በቃ የሰው ገንዘብ ደብቀናል። ገንዘብ ብቻ አይደለም ሉሲ፣ ሬሳም ጫካ ወስደን ቀብረናል። እንዴ አንቺ ሬሳ መቅበር ውስጥ አለሽበት እንዴ? ያው ነው ያው ሱራፌል አለበት ማለት እኔም አለሁበት ማለት ነው። እባካችሁ እኛ መረጋጋት አለብን። እስከዛው ግን ስለ ገንዘብም ሆነ ስለ ምንም ነገር በጭራሽ መቀባጠር የለብንም። ዝም ነው ማለት ያለብን። ቅንጅት እባክህ ለሳሚ ደጋግመህ ደውልለት። እኔ አናቴ መፈንዳቱ ነው። ሄሎ ሄሎ፣ ሳሚ እስኪ ሱራ። ሄሎ ሳሚ፣ ሱሪ እንዴት ነው? ምርመራ ክፍል ገባ እንዴ? አንተ እንዴት ነህ? በይ ውስጥ ደህና ነኝ። በይ ውስጥ ጠይቂው። አንተስ እንዴት ነህ ሳሚ? ምንም አላሉህም አይደል? ሄሎ ሄሎ፣ ሳሚ እንዴ ምንድን ነው ያለሽ? ምንድን ነው ዘጋው እንዴ? ምንድን ነው ያለሽ? እኔ ደህና ነኝ፣ መልሼ እደውላለሁ አለ። ሱሪ ምርመራ ክፍል ገብቷል። በቃ ስለዚህ እኛ ተረጋግተን እንጠብቅ። የሆነው ነገር ሲያሳውቁን እንሄዳለን። በእናታችሁ ተረጋጉ። እባካችሁ እንሂድ። እንዴ ጠበቃው ጋር ልደውልለት። ቆይ ስልኬ የት ነው ያለው? ስልኬን ስጡኝ። ቆይ ጠበቃው ጋር እስካሁን ለምንድን ነው ያልደወልኩለት? ስልኬን ስጡኝ እባካችሁ። የት ነው ያደረግሽው? ስልኬን አምጪልኝ እባክሽ ሉሲ። ጠበቃ ጋር እስካሁን መደወል ነበረብኝ። አሁንም ስለምትለው ነገር ምንም አውቀው ነገር የለም። እንደውም ከዚህ በኋላ ከጠበቃዬ ጋር ነው ማውራት ያለው። ለመሆኑ ሻንጣ ውስጥ እንዴት ገንዘብ እንዳላውቅ ገደልከው? ስንቴ ነው የምነግርህ ኢንስፔክተር? እኔ የምትለውን ሰው አልገደልኩም። እሺ በቃ ተረጋጋ። ምናልባት በመሳሪያ አስፈራርቶ ሊሆን ይችላል። በወቅቱ መሳሪያ ይዞ እንደነበረ አረጋግጠናል። ቆይ አልገባኝም። ማን ነው ቆይ ይሄንን ጥቆማ ለእናንተ የሰጣችሁ? ሰውየውን ማወቅ እችላለሁ? ማለቴ ሴትዮዋም ሊሆን ይችላል። ተጠቁመን እንደሆነ በምን አወቅ? እሺ ወንጀሉን ስለመፈጸሜ የሚያሳይ ማስረጃ አምጣ። እሺ መጀመሪያ እንዳልከው ተጠቁመን ነው። ወንድም ነው እዚህ ድረስ መጥቶ የጠቆመን። ምን? እሺ ቀጥል፣ እየሰማሁ ነው። በመጀመሪያ እኔ ወንጀሉ እንዳልፈጸምኩ እንድታውቁ ነው ይፈልጋሉ። መጀመሪያ ወንጀሉ ምን እንደሆነ ትነግረን? ወንጀሉማ ትንሽ ከበድ ያለ ነው። ሰሞኑን በሶሻል ሚዲያ ይተላለፍ ስለነበረው ስለ ከባድ የገንዘብ ዝርፊያ ነው እያወራ ያለሁት። ምን? በእርግጥ ይሆናል ያልኩት ግምቴ ነው የምነግርህ፣ ግን ደግሞ ግምቴ ትክክል እንደሆነ ልነግርህ እፈልጋለሁ። ሰሞኑን ጫካ ውስጥ አንድ ሬሳ እንዳገኛችሁ በዜና ሰምቻለሁ። ስለ ሬሳው ምን የምታውቀው ነገር አለ? አዎ በደንብ አውቃለሁ። ማን እንደገደለውና ለምን እንደገደሉ ጭምር በደንብ አውቃለሁ። ማን የገደለው? ወንድሜ ይመስለኛል። ወንድሜ? አዎ ሱራፌል ይባላል። አሁን ንብረቱን ከማግኘቱ በፊት የራይድ ሹፌር ነበር የሚሰራው ይመስለኛል። ወንጀለኛው ከባንክ ገንዘብ ዘርፎ ፖሊሶች ሲያሯሩጡት ነበር የእሱ ራይድ ውስጥ የገባው። ማለት ጫካ ውስጥ ተቆፍሮ የወጣው ሬሳ የግርማ ሉል ነው እያልከን ነው? ግርማ ሉል ነው ስሙ። እንግዲህ ይሆናላ። ቆይ አንተ ይህን ሁሉ እንዴት አወቅ? ታሪኩ እንኳን በጣም ብዙ ነው፣ ግን ያው እዚህ መቅረቴ ስለማይቀር ከመጀመሪያው ጀምሮ በደንብ ልንገርህ። ጥሩ ኢንስፔክተር፣ እኔ ስለምታወራው ነገር ምንም አውቀው ነገር የለም። ምንም አይነት ወንጀል አልሰራውም። ሰውየውን ከገደለውም ሮቤል ነው የሚሆነው። ስለዚህ ግርማ ሉል መገደሉን አምናሃል ማለት ነው?
ሮቤል ከዘርፌ ጋር ሬሳውን ሲቀብሩ የሚያሳይ ቪዲዮ እጅ ጋር አለ? እኔ ስለምታወራው ነገር ምንም ማውቀው ነገር የለም። እጄ ላይ ምንም አይነት ቪዲዮ የለም። ሰውዬው ሆን ብሎ እያምታታችሁ ነው ያለው። ኢንስፔክተር፣ ደግሜ የምነግርህ ነገር ስለምታወራው ነገር ምንም ማውቀው ነገር የለም። እንደውም ከዚህ በኋላ ከጠበቃዬ ጋር ብታወራ ነው መልካም። ምንም ማውራው ነገር የለም። ሳሚ መልሶ አልደወለልህም? ማማዬ እባክሽ ተረጋጊ። ሳሚ ደህና ነው። አልደወለልህም ወይ ነው እኮ ያልኩ። ምንም የኔ ስልክ እየመለሰልኝ አይደለም። ይኸውልሽ ማማ፣ ሳሚ የሆነ ነገር ሆኖ ቢሆን ቀድመን የምናውቀው እኛ ነን። አሁን ይሄ ያሳሰበኝ እሱ አይደለም፣ የሱራፌል ጉዳይ ነው እያስጨነቀኝ ያለው። ከቤዛ ጋር ፖሊስ ጣቢያ ሄጄ ቢሆን ጥሩ ነበር። እዚህ እኮ በጭንቀት ማለቂ ነው። እንዴ እዛ ሄደሽ ምን ትሰሪያለሽ? ቢያንስ ሳሚን አግኝቼው እረጋጋ ነበር። ምንም ስልኬን እየመለሰልኝ እኮ አይደለም። ውይ ማማዬ፣ ደግሞ በቃ ዝም ብለሽ ትጨናነቂያለሽ አይደል? እስኪ መጀመሪያ የሄዱት ሰዎች ይምጡና የሚሉንን ነገር እንስማው። አላውቅም፣ ግን በጣም ፈርቻለሁ። አይዞሽ ልጅ፣ ሁሉም ነገር ወደ ነበረበት ይመለሳል። መልካም ይሆናል። እሺ ታውቃለህ፣ በሁላችንም የደስታ ቀን የመከሰቱ በጣም አስከፍቶኛል። ማማዬ እባክሽ አትጨናነቂ። በቃ ይሄ ፈጣሪ ፍቃድ ነው። ስለዚህ አሜን ብለን ነው መቀበል ያለብን። አንቺ ብቻ ተረጋጊሽ። አይዞሽ ልጅ፣ ሁሉም ጥሩ ይሆናል። እሺ ተረጋጊ፣ አትጨነቂ። ደህና ነኝ ሳሚ። ነገሩ ግን ትንሽ ሳይከብድ አይቀርም። ማለት መርማሪው ቆይ ምንድን ነው ያለ? ይልቅ ጠበቃዬ ጋር ደውለለታል? ቤዛ ደውላለታለች። ይልቅ ቤዛዬ እንዴት ናት? ይህን እኮ በጣም ጭንቅ ይሆናል። በሰርጋችን ዕለት ግን ይሄ ነገር መከሰቱ በጣም ነው ያናደደኝ። ያ ሮቤል፣ ያ ሰይጣን ሮቤል ግን እስካሁን ለምንድን ነው ያልገደልኩት? ማለት ሮቤል ነው ሁሉንም ነገር ያበለሻሸው እያልከኝ ነው? ሁሉንም ነገር ጠቁሙብናል። እሱ ነው የጠቆምብን። ስለዚህ እኛ ነበርን የተሸወድነው ማለት ነው። ቆይ እንዴት ነው ጠላቶቻችንን ሜዳ ለቅ እንደዛ ስንደሰት የነበረው? ሁሉንም ነገር ነግሯቸዋል፣ ስለ ቪዲዮም ጭምር። ማለት ስለ ቪዲዮ ስትል ያንን ቪዲዮ ሆን ብለን በሴታፕ እንዳቀናበር ነው ለመርማሪዎቹ ነግሯቸዋል። ግን በቀላሉ የሚለቁት አይመስለኝም። ለነገሩ ቢለቁት ደስ ይለኝ ነበር፣ በጣም ደስ ይለኝ ነበር። ያንን የተረገመ ሰው እኔ ራሴ በእጆቼ አንቄ ገድዬ ለምን እድሜ ልክ አይፈረድብኝም? ሞት ይፈረድብኝ ከፈለገ። አላቅም። ለማንኛውም ሳሚ የቤዛን ነገር አደራ፣ ለአንተ ነው አደራ የምሰጣት። ምን ማለት ነው? ምን ማለት ነው አደራ ማለት? አንተማ እዚህ እንድትቆይ አላደርግህም። በፍጥነት ከዚህ ቦታ የምትወጣበትን መንገድ እሞክራለሁ። አላቅም ሳሚ፣ እኔ በጣም ተስፋ እየቆረጥኩ ነው። ይህ ነገር በቀላሉ የሚያልቅ አይመስለኝም። ሱራፌል ግድ የለህም፣ በእኛ ላይ ያለህን ተስፋ አትቁረጥ። ደግሞ ስለ 40 ሚሊዮን ብሩ ጠይቆኝ ነበር። መቼም ስለዚያ ገንዘብ ምንም እንዳላልካቸው ተስፋ አደርጋለሁ። ያማል እንዴ? እንኳን ስለ ገንዘቡ ስለ ሮቤል ቪዲዮ እንኳን ምንም ያልኩት ነገር የለም። በጣም አሪፍ ነው ያደረከው ሱራፌል። ከዚህ በኋላ መርማሪው ምንም አይነት ጥያቄ ቢጠይቅ ሁሉንም መካድ ነው ያለብህ። ገብቶሃል አይደለ? በወንጀሉ ላይ ምንም አይነት ማስረጃ ስለማያገኙ ቶሎ ከዚህ ቦታ ይለቁሃል። ተስፋ አደርጋለሁ ሳሚ። ፈጣሪ አለ። አይዞህ ወንድሜ። እንጃ ቤዙ፣ የኔ ፍቅር። ቆይ ምንድን ነው የተፈጠረው? የኔ ፍቅር እንደምታየው ነው። ከባድ ችግር ውስጥ የገባን ይመስለኛል።